በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የህልም ዓለም ፍቺ። ይህ ፕሮግራም የህልም ዓለም ፍቺ ወይም የህልም ዓለም መፍቻ ከሚለው መጽሐፌ በቀጥታ የተነበበና የተወሰደ ነው። መጽሐፉን በድምፅ ለምትፈልጉ ሰዎች ያዘጋጀሁት ሲሆን ምናልባትም አይናቸው ለደከመ ማንበብ ለማይችሉ እንዲሁም እድሜያቸው ለገፉ ኢንተርኔት በቀላሉ ማግኘት ለሚችሉ ሰዎች የተዘጋጀ ነው። መጽሐፉን ደግሞ ማንበብ ለሚወዱ ኢንተርኔት ማግኘት ለማይችሉ እንዲሁም በቅርስነት ማስቀመጥ ለሚፈልጉ ሰዎች ያዘጋጀሁት ድንቅ ቅርስ ነው። ከብዙ የመጽሐፍ ቅዱስና የመንፈሳዊ ገድላት፣ ድርሳናት፣ አዋልድ መጽሐፍቶች የሰበሰብኩት የህልም አፈታት መንገድ ስለሆነ አንብባችሁም አዳምጣችሁም እንድትጠቀሙበት እነሆ ጋብዣችኋለሁ። እግዚአብሔር አምላክ የሚያሳየንን ህልም፣ ራእይ፣ ሰመመን፣ ቅዠት ምን ማለት እንደሆነ ከዚህ ጽሑፍ ጀምሮ ማወቅ ይቻላል። ስለ ህልም አጠቃላይ መረጃ የምንወያይበት ሌላ ምንም ርዕስ የማናነሳበት ድንቅ መጽሐፍ ነው። ይህንን መጽሐፍ ለእናንተ ሳቀርብ እጅግ በጣም ደስ እያለኝ ነው። ምክንያቱም በዓለም ላይ ስለ ህልም ምን ተባለ የሚለውን ሐሳብ ብቻ የምናወራበት ስለሆነ ማንኛውም ጸሐፊ፣ ማንኛውም ፕሮግራም አቅራቢ ህልም ምን እንደሆነ ለማወቅ ይህን መርሃ ግብር መከታተል እንዲችል አድርጌ ነው ያቀረብኩት። ጊዜን፣ እድሜን፣ እውቀቴን፣ አጠቃላይ ድካሜን በዚህ መጽሐፍ ላይ አሳርፌያለሁ ብዬ አምናለሁ። ግን ሁሉም ነገር ተካቶበታል ወይም ተጠቃሎበታል ብዬ አላስብም። እንደ መግቢያ እንዲሆናችሁ እንጂ ወይም ደግሞ የሚቀሩ ነገሮች ካሉ በመሃል አዳዲስ መረጃዎችን እያመጣሁላችሁ ጊዜውን ዘመኑን እየዋጀሁኝ እንቀጥልበታለን። መልካም ቆይታ። መግቢያ። የሰው ልጅ ከተሰጠው ሰዓት ምን ያህሉን ይተኛል? ምን ያህሉን ነቅቶ ለራሱ ጊዜ ሰጥቶ የመተከዣ፣ የማሰቢያ፣ የማመዛዘኛ፣ የጥሞናና የአርምሞ ጊዜ ይኖረዋል ብለን የግድ ስለ ራሳችን መጠየቅ አለብን። በአንጻሩም ደግሞ የስራና የድካም ሰዓታችን ምን ያህል ነው? ስግደት መስገድም ምግብ መመገብም እንደ ስራ ስለሚቆጠር የሰው ልጅ ለአእምሮ እረፍት የሚሰጠው መቼና የት ቦታ ነው ማለት ከሁሉ የበለጠ ጥያቄ ነው። ግን ደግሞ ምንም የማይወዳደረው አንድ ጥያቄ አለ። እርሱም እረፍት በራሱ ምንድን ነው የሚለው ነው። ስለዚህ የደም ዝውውር እረፍት አለው ብለን መጠየቅ እንችላለን። የልብ ምትስ፣ የአንጎል ስራስ ያርፋል? እርግጥ ነው እግርና እጅ ወይንም ምላስ እረፍት አላቸው። ግን ደግሞ የሰው ልጅ የትኛው አካሉ ነው በከፍተኛ ደረጃ ሰው የሚያሰኘው? የማይጠፋው ሞተሩ ልቡ ወይስ ራስ ቅሉ ብለን መጠየቅ እንችላለን። እንዲህ እያልን ስለ አፈጣጠራችን የመጠየቅ ልምድ ቢኖረን ስለ ሌላኛው የህልም ዓለማችንና ስለ ገነት መንግሥተ ሰማያት መኖሪያችን እቅድ እናውጣ ብለን ባዘጋጀን ነበር። ምክንያቱም እግዚአብሔር ያለ ምክንያት አልፈጠረንም ወይንም ወደዚህ ዓለም ያመጣን አንድ ክብር ሊያሳየን ነው። ግን በኃጢአታችን ምክንያት የብዙ አይነት ህልም ባለቤት ሆንን። ለምሳሌ ክፉ ህልሞች የኛ አልነበሩም። አስጨናቂና ፍርሃትን የሚያመጡ የአውሬና የአራዊት ምስል ያለባቸው ህልሞች ወደኛ አእምሮ ከየት መጡ ብለን ራሳችንን ስንመረምር የብዙ ነገር ውጤቶች ናቸው። የኃጢአት፣ የክፋት፣ የክፉ ጸባይ፣ የባዕድ አምልኮ ወይንም የሰይጣናትና የአጋንንት
ብለን ብዙ መመለስ ብንሞክርም ግን ዋናው ነገር የነፃ ፈቃዳችን ውጤት እንደሆነ ስንቶቻችን እናውቃለን? አዎ፣ ነፃ ፈቃዳችን ከፈጣሪ ሕግ አስወጥቶን የጨለማውን ሕይወት አለማምዶን ባመጣነው ፍርሃት የተፈጠረ የውስጥ ዓለም ስቃይ ነው። በእርግጥ ለዚህም የሞት መንገድ የከፈተብን ሰይጣን በጠቆመን የጥላቻ ድምፅ ምክንያት ቢሆንም ግን በውድ ዋጋ ቢገዛን እንኳ የማይተመን ፈቃዳችንን አስነጥቀን የመጣብን የነፍስና የሥጋ ጦርነት የውስጥ ዓለም ግብ ነው። ይህን መጽሐፍ ለማዘጋጀት ያነሳሳኝ ወይንም ይህን የህልም ዓለም ፍቺ ማህበራዊ ሚዲያ ዩቲዩብ ለመክፈት ያነሳሳኝ 3 ነጥብ ልጠቁማችሁ። አንደኛ፣ ከጥንት ጀምሮ ሲወርድ ሲወራረድ የመጣውን የቃልና የጽሑፍ ትውፊት ለሚቀጥለው ትውልድ ለማሻገር ትልቅ ፍላጎት ስላለኝና በተለይም በኢትዮጵያና በኤርትራ ባህል መሰረት ተወራራሽነት ያለበትን በመንፈሳዊ ዓይን በመቃኘት ለቁም ነገር ማብቃት የአባቶች ነው ብዬ ባለችኝ ፍተሻና የጥቂት ጊዜ ተሞክሮ ብዙ አባቶችን አጠያይቄና አማክሬ ከባዶ ይሻላል ብዬ የህልም ፍቺ መጽሐፍ ስላልተለመደ ማመዛዘኛና ማጣቀሻ ይሆናል ብለው በሰፊው መክረውኝ እንደ ነገሩ ጀመርኩትና የተጠናከረውን ግማሽ ገጽ ሳሳያቸው በጣም ደስ ብሏቸው ህልም አይቶ የት ማስፈታት እንዳለበት ግራ ተጋብቶ የታመቀ ሁሉ ለማንም ህልሙን ሳይናገር በመጽሐፉ እየተመራ ያመዛዝናል። ምክንያቱም የብዙ ህልመኞችና ፈቺዎችን ከመጽሐፍ ቅዱስ እውነታ ጋር እያመሳከረ የሚታይበት መረጃ ስለሆነ በልቶሎ ጨርሰው ብለውኝ በሞራል ነው ይኸው እዚህ የደረስኩት። ሁለተኛ፣ ብዙ ሰዎች ህልም ያልማሉ፣ ግን ህልሞቻቸውን አያስተውሉትም ወይንም ለህልም ምንም ክብርና ቦታ የማይሰጡ እልፍ ናቸው። አንዳንዶች ወይንም ጥቂት የማይባሉ ህልምን በሚያስፈራ መልኩ በጣም አክብደው ስለሚያዩት ይሸሹትና እውነታውን ሳይጋፈጡት ከተጎዱ በኋላ አዎ ፈጣሪ በህልም ነግሮኝ ነበረ፣ በወቅቱ ግን ተዘናጋሁ፣ ደግሞም አልተረዳሁትም ነበር እያሉ ሲቆጩ ሰማለሁ። በታሪክም አንብቤያለሁ። ስለዚህ ለንስሐ የተጠራ ሰው ህልሙን በቸልተኝነት እንዳያልፈው ስል በግድ ስለዚህ ጉዳይ እንዲያስብበት አዘጋጅቼዋለሁ። በተለይ እግዚአብሔር ያለምንም ምክንያት የህልምን ምልክት ስለማያመጣና ስራዬ ብለው መመርመር ለሚፈልጉ ሁሉ ትንሿን የህልም ዓለም መጽሐፍ ከህልማቸው ጋር እንዲያመሳክሩ ነው የጻፍኩት። ሶስተኛ፣ ብዙ ሰዎች በርኩሳን መናፍስት የቅዠት ህልምና ራእይ እየተታለሉ የሐሰት ራእይና ትንቢት እየበዛ ስለመጣ በዚህ መጽሐፍ እንደ መግቢያ ያየውን ህልም ከብዙ ነገር አንጻር እያስተያየ ነፍሱን ለማዳንና መናፍስትን ለመለየት የመመርመር እድሉን እንዲያገኝ ከረዳው ብዬ አዘጋጅቼዋለሁ። አጋንንት የውሸት ህልም የሚያሳዩ መሆናቸውን የምንረዳው ስለ ሥራቸው በጥልቀት ባነበብን ጭምር ስለሆነ ከህልምና ከራእይ ባልተናነሰ መልኩ የብርሃን መልአክ መስሎ እስከ መገለጥ ድረስ ሊመጣ ስለሚችል ተጠንቅቀንና ህልምህን በጸሎት ደግፈው ለማለት እንዲቀናኝ ይኸው አንብባችሁ ቅን ፍርድ ፍረዱ ብያለሁ። የሰው ልጅ ሲፈጠር ከ7 አይነት ነገሮች የተገኘ ነው። ከነዛ ውስጥ 3ቱ የተለዩ ናቸው። ለምሳሌ ከ4ቱ የምድር ባህሪያትና ከ3ቱ የመለኮት ባህሪያት የተቀናጀ ሲሆን ከነዚህ ውስጥ ደግሞ የተለዩ መንፈሳዊ አካላት አሉ። የነፍስ ባህሪያት ተብለው የሚጠሩት ህሊና፣ አእምሮና ልቦና ናቸው። ከነዚህም ጋር አብሮ የሚሰራው መንፈሳችን በአፍንጫችን እፍ የተባለልን የፈጣሪ ቅዱስ ትንፋሽ ነው። ይህ ትንፋሽ ህይወት ይባላል። አሁን
ወደ ዋናው ርዕሳችን ስንመጣ ይህ ሕይወት ወይም የህዋ ሁሉ ኃይል ነው የምንለው ይህ ኃይል የሰውና የፈጣሪ መገኛ ድልድይና መስመር ነው። ይህ መስመር ደግሞ ብዙ ገጽታዎች አሉት። የህይወት መስመር የግድ የሚያስፈልግ ነው። ይህንን ብላ ይህንን ደግሞ አትብላ ብሎ በህግጋት መስመር ላይ ያስቀመጠልንን የህግ መስመር ስናልፍ ከህይወት መስመር ላይ እንደወጣን ስለሚያውቅ በእኛና በፈጣሪያችን መሃል የተፈጠረውን ችግር የምንመረምርበትና ወደ መፍትሄ የምንመጣበት አንዱ ኃይል የነፍሳችን መነጽር ህልም ነው። ነፍሳችን ደግሞ እውነተኛውን ህይወት የመኖር ጉጉት ስላላት ሁልጊዜ እንደጠየቀችና እንደመረመረች ነው። ፈጣሪያችን ያለማዳላት ለሁሉም ሰው በህሊና ዳኝነት እየፈረደብን ወይንም እየፈረደልን ይኸው እስከዛሬ አለን። ጸጸት በሚባለው ሐሳብ እየተወቀስን ያለ መጽሐፍ ቅዱስ ራሳችንን ማየት እንድንጀምር ከዛም ወደ ተጻፈው ህግ ስንሄድ ቅጣታችንን አምነን በፈቃዳችን እንድንቀጣ በሃይማኖት ውስጥ አምላካችንን እናከብራለን፣ እንፈራዋለን።